ውሃ እየጠጡ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የመንሱራቲው አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ በአዲስ ቪዲዮ ብቅ ብያለሁ። የዛሬው ቪዲዮ እንግዲህ ብትሬን ይዤ እንደምታዩኝ ውሃ ልቀዳ ወደ ወንዝ እየሄድኩ ነው ማለት ነው። እንግዲህ የሀገራችሁን የምትቀዱበትን ወንዙን አሳያችኋለሁ ማለት ነው። አንዳንድ ልጆችም እስኪ አሳይና አካባቢያችንን እያላችሁ ነው። ኢንሻአላህ ባላችሁ መሰረት እየሄድኩ አሳያችኋለሁ። አብራችሁኝ ሆኖ የመዳም ቅመሞች እንግዲህ አህዬን ቼ እያልኩ ወደ ውሃ እየሄድኩ ነው ማለት ነው። ያው ዛሬ ገጠር ገብቻለሁ ማለት ነው። አንድ ቦታ አንቀመጥም እኛ ዛሬ ወደ ከተማ ነገ ወደ ገጠር እያልን እንግዲህ ጊዜያችንን እናሳልፋለን ማለት ነው። ያው ለእናቴ እስኪ ውሃ ልቅዳላት ደግሞ ብዬ እየሄድኩ ነው። ፉላ ውሃ ማለት ነው። እንግዲህ እንደምታዩት ይሄ ፉላ ሜዳው አካባቢ ነው። ድሮ ሆላሌ የሚባልበት ሜዳውን ታውቁታላችሁ አይደለ? እዚህ አካባቢ ነው። ያው ጤፍም ተዘርቷል፣ አዝመራዎች አሉ። ግን ያው ዝናብ አልጣለም። በጣም አሁን ላይ ያለው ሰዓት አስቸጋሪ ነው። ፀሐይ ሆኗል ማለት ነው። ዱአ አርጉ ደግሞ ለሀገራችሁ ዝናብ እንዲጥል አዝመራ እንዲይዝ ማለት ነው። ያው ገበሬው ያለ አዝመራ ያለ ዝናብ ስለማይሆንለት ዱአ አርጉ ማለት ነው። ለወዳጅ ዘመዶቻችሁ እንግዲህ አብዛኛው የገጠር ልጅ ስለሆነ ሁሉም ነገር በዝናብ ነው የሚያምረው። ይሄ እንግዲህ የምታዩት ፉላ ሜዳ ድሮ የሚዘፈንበት አካባቢ ነው። ጎብኙ ማለት ነው። በዛውም አካባቢያችሁን በቻልኩት አቅም እንግዲህ እኔም አቀርብላችኋለሁኝ። አሁን ይሄ ጤፍ በጣም የሚያምር ማሻአላህ ነበረ። እዛ ሆኖ አንዳንድ መውለድ ጀምሯል፣ ግን ዝናብ የለም። ወላሂ በጣም የሚከብድ ነው። ወተዚህ ደግሞ ስንዴው እየደረቀ ነው። በቃ ከተዘራ ከበቀለ በኋላ ዝናብ አልጣለለትም ማለት ነው። እንግዲህ ምንም ማድረግ አይቻልም። ሁሉም ያላህ ቅዋ ነው። ዙር እንጂ ሂድ። እዚህ ጋኑ አለ ማለት ነው ዋናው። ከዚህ ግን አንድ ቀዳም ልብስ ምናምን ነው የሚያጥቡበት። ይችን አለፍ ብለን ደግሞ ሌላ ወንዝ አለች እታች። አንተስ አትጠጣም እንዴ? ማጣው ቆይ ውሃ እየጠጡ ነው። ታዲያ እንዴት አደር? አማን ናችሁ? ደህና እናንተስ? አልሐምዱሊላህ። ታያት ተጣጣይ አረ ምንም ወረፋ የላትም። የፉላ ውሃ ማለት ነው። ብዙ ጊዜና አበፈልቃን ታውቁት እንደሆነ አበፈልቃ ውሃ ወረፋ ነው የሚሆነው። ፉላ ግን ምንም ሰው አታገኙም። አህያ እንኳን የሚያጫጭናችሁ ብቻችሁን ታግላችሁ ነው የምትጭኑትና ምርጥ ውሃ ናት፣ የምትጣፍጥ ማለት ነው። በጣም ደስ የምትል ሰው መጣ ግን ሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩኝ።